እናንተ ኦ ማይ ጋድ የሀይሚ አፍቃሪ መጣ እኮ። መኪናም አለው። ወይኔ ጉዴ! መኪናው የራስ ነው? የራስ ነው? የምር እውነት ንገር። መኪናው የራስ ከሆነ እንዴት ነው ነገሩ? በለው አፍቅራን የመጣው። ለማንኛውም መኪናው የራስ ከሆነ ጥሩ ነው። እና ምንቴን ስንገላገለው ደግሞ ሌላ መጣ። የባሳልና አገር ግን አትልቀቃለ ያገሬ ሰው። አይ የዩቲዩበሮች የገቢ ምንጭ ከሆኑ እናንተ ሀይሚና ብሩክ ወይ መታደል። ፈጣሪ እኮ ሲባርክ እንደዚህ ነው ጋይስ። ከራሳችሁ አልፋችሁ ለሰው የምትተርፉ ያደርጋችሁ ተብሎ ሲመረቅ ሰው እንደዚህ ነው። ከነሱ አልፈው ለሰው እኮ ነው አሁን እኮ የገቢ ምንጭ እየሆኑ ያሉት። ኦይ መታደል ነው ይሄ። ጉድ 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 ቡና ዘንድሮ ታምራቱ እንደቀጠለ ነው። በየቀኑ አዳዲስ የፍልስፍና ቃላቶች እንደ ጉድ እየዘነቡ ይገኛሉ ጋይስ። ኦ ላላ ምንድነው? በሀይሚ ደግሞ ሌላ ጉድ መጣ። በመጨረሻም እየሩስ እዩ ከልጁ አባት ጋር ለካ ከዚህ መንገጭ ላርግዘሽ ነው አይደለ? አላምንልሽ ብሎ የማይረባ ልብስ የማይቀይር አይደለ? ብሩኬ ታዲያ ከሷ አርግዘሽ አሁን ብሩኬን አሳድግልኝ አይከብድም? እና የልጇን አባት ይዘው ከቻቻቻ ቤት አስተቃቅፍ በለው። እንደዚህ አይነት ፎንቃ እያለሽ አንቺ ቆይ ብሩክ ጋር ምን አመጣሽ? አይ እኔ እኮ ትገርሙኛላችሁ። እንዴት አርጋችሁ ነው ባል የመረጣችሁላት? በእውነት ምርጥ ባል ነው የመረጣችሁለት። እና የሩታ ወንድም ነው አሉ ያስረገዛት። እናንተ ኦ ማይ ጋድ! አቤት ቅሌት! አንተ አብረሽን እየዘለፍክ አብረሽን ልጅን አታሳድግም እያልክ ለካ እዩን አስረግዘህ ነው። ወይ ጉድ! ምን አይነት ጉድ ነው እናንተ! በሉ አንገቱን አንቃችሁ አንጡ። ብሩኬ ጉሮሮን ይዘህ ነው የልጁ አባት አሉ። እናንተ ተለጣጥፈው መጡ እኮ። አይ እንዴት አርጋችሁ እንደመረጣችሁ ልክ ከሷ ጋር የሚሄድ እንዴት ከትውልድ ግቢ ያመስላል ይባላል። እንዴት ተመሳሳይዋን እንዳገኘች ደፋር አይናውጣ ነው ይሄ ራሱ ማለት ነው። ሰው ሲገለፍጠው ማይ ጋድ በሰው ህይወት ዘብው እያለ የእህቱን ህይወት ያፈራረሰ እችም እዩም እንዲሁ የሀይሚና የብሩክን ህይወት ለማፈራረስ የመጣች እና ሁለቱም የሰው ህይወት ለመበጥበጥ የተፈጠሩ ፍጡሮች ናቸው። እና ምርጥ ባል ነው የመረጣችሁላት። ሌላ ደግሞ የሀይሚ አፍቃሪዎች ብቅ ብቅ እያላችሁ ነው። አይ ይሄ ልጅ ሀይሚን አፈቀርኳት ብሎ ነው የመጣው። እናንተ አይ ድሌ እኔማ ምንቴን ተገላገልኩት ስል ደግሞ ይሄ መጣብኝ። አይ ወይኔ በላቸው ምንቴ በምንጣሙ። ኧረ ምንቴ ይሻለኛል እናንተ። ይሄ ሳያምርም ደግሞ በእርግጥ የሰው ልጅ አያምርም አይባልም፣ ግን ያው ሁሉም እኩል ያለው ብዬ ነው። አሁን እኔ ፊቴ ጎራዳ ነው፣ አፍንጬ ጉርድ ያለ ነው ምናምን በቃ እንደኔ አይነት ነው የምፈልገው። ኩዬን ማለት ነው እንደኔ ጉርርድ ያለ ነው የምፈልገው። እና ምን አለ አቻችሁን በፈልጉ። ሲቀጥል ደግሞ ያው እንግዲህ ሀይሚና ብሩክ እንደምታውቁት የብዙ ዩቲዩበሮች ዶላር ሆነዋል። በተለይ ይሄ 2 ሳምንት በለው እነሱ ብቻ ይህን ስራ በነገራችን ላይ እየሰሩ ያሉት እነሱ ብቻ በጣም ብዙ ዩቲዩበሮች ገንዘብ ሜክ እያደረጉ ነው። በእነሱ ፎቶ በእነሱ መረጃ መጣን ፋይል እና እነሱ ያው የብዙ ሰው የገቢ ምንጭ እየሆኑ ስለሆነ ልታመሰግኗቸው ይገባልና የሀይሚ አፍቃሪ ደግሞ ሆኖ መጣልኝ ማለት ነው። አይ ምንቴ ስንገላገለው ምንቴ ክሎሮ ሰጥቶ ራሱን ዘቅዝቆ ካርብቶ ምናምን መከራችን ሲያበላ ደማችን ሲያፈላ ነበር። አሁን ደግሞ አንተ መጣህ አታምጦ ስሉ አምጥቶ ቆልሏል። ያገሬ ሰው ከምንቴ የባሰ መጣ። የባሳለና ሀገር ግን አትልቀቃለ ያገሬ ሰው ምንቴን በተሳደብኩበት። አሁን ደግሞ እኔ ምን መኪናው የራስ ነው? ግን መኪናው አንተ ነው? መኪና ያንተ ከሆነ መላም በለው ጋይስ። የተደገፈው መኪና የሱ ነው ወይስ የሌላ ሰው ነው? መኪናው ያንተ ከሆነ በቃ ብትል ምን አለበት? ይሁን። ለማንኛውም እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን በጣም ደህና ነኝ። በአዲስ ቪዲዮ ከቸች ብለናል። ለቤቱ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ያስቀምጡልን። እሺ ውድ ቤተሰቦቻችን እንግዲህ ወደ ተለመደው ሀሳባችን እንሄዳለን። መጀመሪያ ከእዩ እንጀምራለን። እኔ በነገራችን ላይ ኤዲተሮችን እኔ እኮ እንዴት ነው እንደዚህ እኔ ራሱ በቻልኩበት ጋይስ አረበናታችሁ አሳዩኝ እንዴ ተምብሌት እንደዚህ እየለጣጠፍኩ እንዳልሰራኩ ነው የተሸ እንዴት ነው እንደዚህ የምታስተቃቅፏቸው የምታሳስሟቸው? ወይ ጉድ! ጎበዝ እኮ ናችሁ የምር። እንደዚህ ኤዲት የምታረጉ ሰዎች ግን ምን አለ ዩቲዩብ ብትሰሩ። የምሬን እኔ ሁሌ ነው መክራችሁ። ወይኔ ፎቶ ስታቀናብሩ የሚሆናችሁ የለም የምር።
እና ከዚህ መንገጭላ ጋር ተቃቀፈ። እኔ እውነት እንዴት እንደመረጣችሁላት ባል በስማ አምሳያዋን ነው ያገኘችው። አምሳያዋና ብሩክ እኮ አምሳያሽ አይደለም። እውነት ብሩኬ ለምሳሌ የሆነ ነገር ቢፈጠር እንኳን የሆነ ለሰው የሚራራ ልብ ነው ያለው። ጨካኝ ምናምን አይነት ሰው አይደለም። የሰው ህይወት ማመሰቃቀል ሳይሆን ሰዎችን ማስታረቅ ምናምንና በእርግጥ እነሱ ያው የብዙ ሰው እንደ ሀሳብ ግን አብረው ቢመጡ ጥሩ ነው ከሩታ ወንድም ጋር ማለት ነው። እና እዩ እንደ ሀሳብ አብራችሁ ብትሰሩ ዩቲዩብ ያወጣችኋል። ምክንያቱም ሁለታችሁም በጥብጥ ናችሁ። ረባሽ ይሄ ማን ነው የሚባለው? ሮቤል ነው የሚባል የሩታ ወንድም። ይሄ ልጅ ማለት ነው እነ አብረሽ ህይወት ውስጥ ዋናው እንዲፈርስ ያደረገ ሰው ነው። ልጁ ያልሆነውን ልጅ ወልዳል ብሎ ሌላ ሴት አምጥቶ ምናምን ሩታን ሁሉ ፌንት ሲያስበላት የነበረ ልጅ ነው። እና የሰው ህይወት ለማመሰቃቀል አንደኛ ሩታና አብርሽ እንዲለያዩ ያደረገው ከሄርሜላ ቀጥሎ ይሄ ነው። ዋናው ተንከሲስ ማለት ነው። የሰው ተንከሲስ የራሱን እህት የሚመቀኝ በቃ ከአብርሽ ጋር እንዳትሆን በጣም ነው የሚፈልገው። ትዳር እንዳይኖራት ልጇን ብቻዋን እንድታሳድግ በእርግዝና ወቅትም ብቻዋን እንድትሆን ከእነሱ ቤት ወጥታ አብርሽ ጋር እንዳትሄድ ምናምን እያደረገ በጣም ብዙ ተንኮልና ሴራ ሲሰራ የነበረ ልጅ ነው እና በጣም ነው የሚመሳሰሉት። በስማም እዩ ራሱ እንደዛ ናት። በቃ እነሱ እንዲለያዩ በጣም ብዙ ተንኮል እየሰራች አሁንም ብሩክና ሀይሚ እንዲለያዩ ከሱ እንድትረቅ ምናምን አሁንም እያደረገች ያለችው ነው። ያው እዩ እንግዲህ ወደው ሊሆን ይችላል። በነገራችን ላይ አንዳንዴ የሆነ ሰው ስትወዱ ማለት ነው ከእናንተ ጋር እንዲሆን የሚያደርገው የሆነ የሚያስተሳሰራችሁ ነገር ያው አፍቅረው ምናምን ነው እንበል፣ ግን ያኛው ለእህቱ ነው የሚመቀኛት እና ምቀኝነት ደግሞ የዘመድ ምቀኛ ይጣልባችሁና በጣም ጥሩ ግጣም ነው የተገኘልሽ። ዲስት ግጣም ፊታቸው ራሱ ሲመሳሰል እናንተ የፊታቸው ርዝመት የከንፈራቸው ስፋቱ ምናምን በቃ ሁሉ ነገራቸው በስማ ተመሳሳይ። የምር ድስት ግጣሙን አያጣም ይባላል። ካስተሳሰባቸው ከመልካቸው ከምናቸው እና የእነሱ ልጅ እንግዲህ ምን እንደሚሆን አስቡት ብቻ ምን እንደሚሆንና በጣም ምርጥ ባል ነው የተገኘልሽ እና እንደ ሀሳብ ከሱ ጋር ቪዲዮ ብትሰሪ በጣም ጥሩ ነው። ከዛ ውጭ ግን የሰው ህይወት አታብኩ። የምር አትበጥብጡ። በስማ ከማትፈለጉበት ቦታ ለምን እንደምትገኙ እኮ አላውቅም። አትፈለጉም ነው በቃ። አንድ ሰው አልፈልግሽም እያለኝ እኔ ማለት የምር የሆነ ሰው ስታወሩት እንደማይፈልጋችሁ በብዙ መንገድ ታውቃላችሁ። ደውላችሁ ካላነሳ ካልመለሰላችሁ፣ እራሱ ፈልጓችሁ ካልመጣ፣ በተለይ ሴት ሁናችሁ ወንድን በግድ የራሳችሁ ለማድረግ የምትሞክሩ ሰዎች የበለጠ እያራቃችሁት በተለማመጣችሁት ቁጥር እሱ የልብ እየተሰማው ከእናንተ እየራቀ ነው የሚሄደው እና አንዳንዴ የማይፈልገንን ሰው መተው እንጂ በግዴኛ ለማድረግ መጣር በጣም ሌላ ቅሌትና ውርደት ነው ትርፉ ብዬ አስባለሁ። እና እዩ ራሱ እንደዛ ነው እያረሽ ያለሽው። የማይፈልግሽና የማይወድሽን ሰው በግዴ ራስሽ ለማድረግ የልጁ አባት እንዲሆነ የልጁ አባት መሆን ይችላል፣ ግን ከአንቺ ጋር መሆን አይፈልግም ተብለሻል። ሰው ከዛ ህይወት ውልቅ በሉ ነው ልልሽ የምፈልገው። ሌላ በሀይሚ በኩል የመጣው ልጅ መኪናን ወድጄልሃለሁ ብሮ። አይ የራሱ ነው መኪናው። ይሄ ነገር እንዴት መኪና ያለው አፍቃሪ መጣ። ምንቴን በስንት መከራ ስንገላገለው ሌላ ደግሞ አልቃሽ አልመጣም። ደውዬልሽ ነበር አንቺም ፍለጋ ነው የመጣሁትና አሁን ላይ ዩቲዩበሮች በጣም እየሸቀሉ ነው። የዩን ቡዳ ወጣን ሄሩ ሴቶች ብትሉ በቃ ቡታጅራ እንዳለ አሁን እየሸቀለ ያለው በሀይሚና በብሩክ ነው። ባለፈው በአብርሽና በሩታ ነበር፣ አሁን ደግሞ በሀይሚና በብሩክ ነው። ለማንኛውም ሀይሚና ቡራ ህይወታችሁ ውስጥ ድራማ ውስጥ ሌላ ሰው እንዳትቀላቀሉ። ህይወታችሁ የበለጠ ነው የሚመሰቃቀለው። ድራማውን እንዲሁ ብትቀጥሉት እንደ ሀሳብ በጣም ጥሩ ነው።